ብሌንና ጠቢቡ የት ሄዱ? የጠቢቡ እህት ከውጭ መጣለች መሰለኝ። እሷን እንጠይቅ ብለው ተያይዘው ወጡ። የጥፌም ቤተክርስቲያን ብላ ጠዋት እንደወጣች አልተመለሰችም አሉ። እንግዲህ በዚያው ዘመዶቿን ጠይቃ ልትመጣ ይሆናል። እና ኃይሉ አልጨረሱ? ለ30 ደቂቃ ብቻ ነው ኢንተርቪው የምንደረገው ብለው ገብተው ይሄው 2 ሰዓት ሆናቸው። እነሱን ቁጭ ብዬ እየጠበቅኩ ነው። ምን ነው ፈልጋቸው ነበር? ምን ያደርጉልኛል? ስራዬን እንድሰራበት ነው እንጂ። ስራ ታዲያ ከነሱ ጋር ምን ያገናኛል? ሲበየድ ድምፁ ካሜራ ውስጥ ይገባል፣ ይረብሸናል። እስክንጨርስ አቁም ብለውኝ አይደል እዚህ ተጎልቼ እነሱንም ጠብቀው ነው። ደግሞ ስራ ፈትቼ እንደዚህ ቁጭ ስል የማላስበው ነገር የለኝም። ምን አሰብክ? እነዚህ ሰዎች ለምንድን ነው እኛ ገብተን የሚነጋገሩት እንድንሰማ ያልፈለጉት እያልኩኝ በቃ አትግቡ አሉ እንዴ? ባይሉስ ለአፋቸው እንኳን ከፈለጋችሁ አብራችሁን ሁኑ ማለት አይችሉም ነበር? አብራቸው መሆን ከፈለከ አንተስ አብሬያቸው ልሁን አትላቸውም ነበር? ለነገሩን ያልኩት አባባ ገባስ ምን ተጠቀማለሁ? ጋዜጠኛው ማናገር የፈለገው እንደሆነ ኃይሉን ነው። አትናደድ የኔ ልጅ። ኧረ እኔ ምን ያናድደኛል? ታዲያ ሌላ የሚሰራ ስራ የለም? እንዲሁ ዝም ብለህ ደጅ ከምትቀመጥ ምን ልስራ? እንጃ። እንደው ድምጽ የሌለው ካሜራ የማይረብሽ ስራ ጠፋ? ድምጽ የሌለው የማይረብሽ ስራ እጅን አጣምሮ ቁጭ ብሎ ማሰብ ነው። ወይ ጓደኞቹ ጋር ለምን ደረስ ብለህ አትመጣም? እዚህ ተቀምጠህ ጨረሱ አልጨረሱ እያልክ በሩን ከምታይ። ጓደኞቼ በሙሉ በዚህ ሰዓት ስራ ላይ ናቸው። ስራ ፈታው ብዬ እነሱን ስራ ማስፈታት ያለብኝ ደግሞ አይመስለኝም። በእግር ዞር ብለህ ከተማ ተንሸራሽረህ ብትመጣስ? መንሸራሸር አላሰኘኝም አባባ። ወይ እዚሁ ቁጭ ብለህ እንደው የምታነበው ጋዜጣ ምናምን ነገር የለህም? የኔ እዚህ መሆን የሚያስቸግርህ ነገር አለ አባባ? እኔን ለምን ያስቸግረኛል? አንተ ስራ ከመስፈታ ብዬ እኮ ነው። ግድ የለም መቀመጡ ይሻለኛል። መቀመጥ መቆመጥ ነው። ይሄ ጭንቅላታችን መጥፎ ነው ባህሩ። ባዶን ከተውከው ብዙ የማያስፈልጉ ንፋሶችን ያስገባል። ነገር ይጎነጉናል። በተገኘው ስራ ካልጠመድከው ላንተም አይበጅህም። ምን ማለት ነው? ስራ የፈታ እጅና አእምሮ ደግ ነገር አያስብም ማለት ነው። እኔ የምሰራው አላጣሁም። በቀደም ውጭ ሄዳሉ በቶሎ አድርስልኝ ያልከኝን 5ቱን አልጋዎች እየሰራው ነበር። አሁንም እነሱ እስኪጨርሱ ነው የምጠብቀው እንጂ እጆቼም አእምሮዬም ከስራ አልወዘኑም። እንደዛ ከሆነ ደግ። ምን ሆነ ነው ግን አባባ? ምን ሆነ? የምትሰራው ስራ ወይም የምትሄድበት ቦታ የለህም? አለኝ። ኧረ እኔ ገና ብዙ የምሄድበት አለኝ። ቤት እንዳትገባ እንግዲህ ለዛሬ ቤቱ የኃይሉ ሆኗል። ጋዜጠኞቹ ሳይሄዱ መግባት አይቻልም። ይሄንን አውቃ መሰለኝ ማማም በጠዋት ቤቷን ጥላ የጠፋችው። ምሳ በልተሃል? ቁርሴን ከረፈደን የበላሁት። ከሰዎች ጋር የሥራ ቀጠሮ ነበረኝና እንዴት ያለ ዱለት ጋበዙኝ መሰለ። እንግዲህ ቤቱ እስኪለቀቅ ዞር ብለህ ተመለስ፣ ወይ ከጓደኞች ጋር ተጫወት። ኧረ እኔ ዛሬ የሚያጫውተኝ አልፈለኩም። አንድ አጣብቂኝ ውስጥ ገብቻለሁ። የሚገላግለኝ እየፈለኩ ነው። ምን ነው የተፈጠረ ችግር አለ? አዲስ ወሬ ነበረኝ። ለማን እንደምነግረው ጨንቆኛል እንጂ። አዲስ ወሬ? የምስራች ነው መርዶ? ለአንዳንዶቻችን የምስራች ሊሆን ይችላል፣ ለአንዳንዶቻችን ግን መርዶ ነው። ለኔ ልትነግረኝ ትችላለህ? እኔም መጀመሪያ ካንተ ጋር ብማከር ይሻላል ብዬ ነው የመጣሁት። እንዴት እንደምናገረው ግራ ገብቶኛል፣ ጨንቆኛል። ባህሩ እኮ ምንድነው? መታፈሪያን ታውቀዋለህ? ያ በቀደም ከማማ ጋር የተጋጫችሁበት ሰውዬ አይደለም? አዎ። አልጋ ባልጋን ውጭ ሀገር ወስዶ እንዲያስተዋውቅ ከቻለም ወስዶ እንዲሸጥ የተስማማ ነው ሰው ነው መታፈሪያ ማለት። ታዲያ በዚህማ ተስማምተን አይደለም ውጭ የሚላክ 5 አልጋ ስራ ተብዬ እየሰራ ያለሁት? እርግጥ ጥፌ እነዚህ አልጋዎች ከዚህ ግቢ ወጡለት የኔም ሬሳ አብሮ ይወጣል ብላ አሻፈረኝ ብላለች። ከሰውየው ጋር በመስራቱ ሐሳብ ፈጽሞ አትስማማ። ለምን? ችግሩ ምንድነው? ችግሩማ ባህሩ መታፈሪያ እንደዛሬው የእንጀራችን ምንጭ ሳይሆን በፊት የዚህ ግቢ ዘበኛ ነበር። አንደኛ ነገር እጥፌ እንዴት ወርጄና ተዋርጄ በዘበኛ ይታዘዛለሁ ባይናት። ሁለተኛ ደግሞ መታፈሪያን ከዚህ ቤት ያባረረችው አዋርዳና ደብድባ ነው። በምን ምክንያት? በአንተ ምክንያት። እንዴት በኔ ምክንያት? ይኸውልህ
አንተ እንደተወለድክ የአባትህን ማንነት ለማወቅ እዚህ ግቢ ያልተመረመረ የወንድ ፍጡር አልነበረም። አንዱ ተጠርጣሪ መታፈሪያ ነበር። ከሰራተኛዬ ወልዶ ካደኝ ብላ በጣም ክፉ ተናግራው ብቻ ያለፈውን ማንሳት ምን ያደርጋል? ከዚህ ቤት በፍቅር የተለየ ሰው አይደለም። አሁን ይሄ የሚያጣላል መሰለኝ። የኔ አባት ማንነት መታወቁን ካወቀና ለተፈጠረው ሁሉ ይቅርታ ከተጠየቀ ምን አለበት? ማን ነው ይቅርታ የሚጠየቀው? መታፈሪያ ነው። ያለ ጥፋቱ ተቀጥቶ ነው የወጣው አላልክም? ይቅርታ መጠየቅ ነው። አይ ባህሩ እንኳን ይቅርታ ሊጠየቅ እሱ ራሱ ይቅር ብሎን አብሬያችሁ ልስራም ብሎ አልሆነ። የተገላቢጦሽ ሆኖብኝ ነው እኮ የተቸገርኩት። እሱ ረስቶታል። ስለተፈጠረውም ነገር አያነሳም። ታዲያ በቃ እኛ መርሳት ነው አለብን። ባህሩ ደግሞ የጥፌን ስታውቃት ተጠራጥረዋለች። አላመነችውም። የወጋ ቢረሳ የተወጋ አይረሳም፣ አውቆ ሊበቀለን ነው እያለች ነው። ወይ ጉድ! ወይኛ ለምን ነገሩን በሚስጥር አንይዘውምና 5ቱን አልጋዎች ለመታፈሪያ እናስረክበው? በኋላ ምንም ጉዳት የማያመጣ መሆኑን ካወቀች ትተዋለች። እንደነገርከኝ ከሆነ ደግሞ አልጋዎቹ ከሀገር ወጥተው መሸጥ ቢጀምሩ ለስራው በጣም ጥሩ ነው። የምንፈልገው ይሄንን አይደለም? የጥፍ ወርቅን ስታውቃት እዚህ ቤት ዋነኛ የቁጣዋ መንስኤ ምን ሆነና እኔን ሳታስፈቅዱ ለኔ ሳትነግሩ ምንም አታድርጉ እያለች አይደለም ዘወትር የምትጣለው? ካለፈ በኋላ እኮ ታዲያ ትረሳዋለች። ግዴለም እሷ እንዳታውቅ አድርጎ አልጋዎቹን ማስረከብ። ከቤት ብቻ ሳይሆን ከሀገርም እንደወጡ ስታውቅ ምን ታመጣለች? በኔ ሆነብህ ሳትወድ በግዷ ትቀበሏለች። ወይ ባህሩ በኔ ቦታ ሆነ ብታየው ማውራት እንዴት ቀላል ነው ነበር የምትለው። ያልገባህ ሌላም ጣጣ አለብኝ። ምን? 5ቱን አልጋዎች ማውጣትና አለማውጣት ለኔ እዳው ገብስ ነው። አሁን የጨነቀኝ ይሄ አለኝ ያልኩ ወሬ። እሺ ምንድነው? መታፈሪያ 5ቱን አልጋዎች ራሴ ውጪ ወስጄ እንድሸጠው ነው የፈለገው። አንተ? ማለቴ ለምን? አንደኛ የኔ ሥራ ንግዱን ማመቻቸት ነው አለ። ከገዢዎቹ ጋር ላገናኝህና ራስህ እየተቆጣጠርክ ስራ ነው የሚለኝ። እሱ ላገናኘበት ኮሚሽን ብቻ ነው የሚፈልገው። እንዴ ራሱ አስመጪና ላኪ ነው አላልክም? ነው እሱማ። እኔ እንጃ እኔም አልገባኝም። ወጪህን እችላለሁ፣ አብረን ሄደን ከገዢዎቹ ጋር እንደራደራለን ነው የሚለው። ለመሆኑ የት ሀገር ነው ኤክስፖርት እንዲደረግ የተፈለገው? ላኦስ። የት? ላኦስ። ምንድነው እሱ? እኔ ምን አውቄ ሀገር ነው አለኝ። ማን? ላኦስ። እንዴት ያለ ነገር ነው? የት ሀገር ነው ግን ላኦስ? አረ ላኦስ ራሱ ሀገር ነው እንዴ? አንተ እንዴ እያልክ ጥፍ ወርቅ ምን ትበለኝ? ላኦስ ኤስያ ውስጥ ያለች ሀገር ናት። መታፈሪያ እንደነገረኝ ከሆነ እግዚአብሔር ካለ ዛሬ እኔም ስሙንም ሰምቼ አላውቅም። ላኦስ እና ላኦሶች አልጋ ባልጋን ለመግዛት የፈለጉ የመጀመሪያ ህዝቦች ሊሆኑ ነው ማለት ነው? ምን ልበለው እንግዲህ ተነጋግሬ መልሴን አሳውቀዋለሁ ብዬዋለሁ። ዝም ብዬ አይሆንም ከምለው መጀመሪያ ከእናንተ ጋር ልነጋገርበት እኮ ብዬ ነው። አላውቅም። ይኸው በአንድ በኩል ያየኸው እንደሆነ ገንዘብ ነው። ስራዬን ነው እየሰራሁ ያለሁት። ገበያ አምጣ አላችሁ፣ አመጣሁ። እንኳን ላኦስን ጦሮጦስም ቢሆን ወርጄ ገበያውን ካመጣሁላችሁ እናንተን ምን ቸገራችሁ? እሺ እኛን አይቸግረንም። ለገበያ ጥሩ ነው አልን በል። በእውነት ግን አባባ ላኦስ ሂድ ቢሉ ትሄዳለህ? ለምን አልሄድም? አንተ ለመሄድ ከፈቀድክ ታዲያ ለሌላው ምን አስጨነቀ? ከመታፈሪያ ጋር ነው የሚሄደው። ከዚህ ሰው ጋር እንኳን አገር ለቅቄ አብሬ ልሄድ አብሬ ያመሸው ዕለትም እኮ በጭቅጭቅ ቁጭ አድርጋ ነው የምታሳድረኝ። ወይ ለምን እንደዚህ አናደርግ? ኃይሉን እናማክረው። የውጭ ገበያ ማፈላለግ እኮ ሲጀመርም የኃይሉ ኃላፊነት ነበር። እሱ ፈቃደኛ ሆኖ ሄዳለሁ ካለ ይሄዳል። ባንተና በማማ መካከልም ሰላም ይወርዳል ማለት ነው። እስኪ እንዳፈ ያድርገው። ለማንኛውም ኃይሉን አናግረዋለሁ። ለመሆኑ አልጋዎቹ እያለቁ ነው? እኔማ እስከ ነገ ቅዳሜ ድረስ አጠናቅቃለሁ ብዬ ነበር። ይሄው ዛሬ ግማሽ ቀን ስራውን አቁሜያለሁ። ምን ነው ያስቸኩላል እንዴ? መታፈሪያማ ለጉዞ የሚያስፈልጉን አዘጋጅ፣ ከ20 ቀን በኋላ እንሄዳለን ያለኝ። 20 ቀን? ታዲያ ምኑ ሆነ እኔን የቸገረኝ? አረጋግቼ ለምኝም ቢሆን እንዳላሳመናት ጊዜው አጠረ። አረ እንደው የኔስ ዕድሜ ቢያጥር ይሻለኛል። እንደው
ቆይ ለካሜራ አብረው ያበሩትን የፓውዛ መብራት አጠፉት። ቃለ መጠይቁን ጨርሰዋል መሰለኝ። እንዴ የፓውዛ መብራትም አብርተው ነበር እንዴ? እጥፍ ያለ መኖሯ በእጅቷቸው አልበለኝም። ይሄው እየወጡ ነው። እንዴ ምን ነው ምህረትና ያየዋት? አዎ አለች እኮ። እንዴት መጣች? እንዴት አትመጣም? እንድትመጣ አልነበር እንዴ ሽምግልና ሄዳችሁት? ታዲያ መቼ ተሳካልን? አይሆንም ብላ አይደለም እንዴ ጢማችንን አብራ የመለሰችን? ዋናው መምጣቷ ነው። ቢሆንም ግን እንደዛ ለሀገር የከበዱ ሽማግሌዎችን ሰብስበን ሄደን እምቢ ያለች ሴትዮ በራሷ መምጣቷ ጥሩ ነው። ብቻ እንደምን ዋላችሁ? ደህና ዋልክ ኃይሉ? እግዚአብሔር ይመስገን። ባህሩ ጨርሰናል። አሁን መስራት ከፈለክ መቀጠል ትችላለህ። አሁንማ ምሳ ሰዓት ነው። አንደኛዬን ምሳዬን በልቼ እሰራለሁ። ምሳ ለምን አብረን አንበላው? እባካችሁ ጋሽ ገብሬ። ባህሩ ለጋዜጠኞቹ ተብሎ ማማ ጥፎወርቅ ያዘጋጁት እንዴት አይነት ምሳ አለ መሰላችሁ? ግቡና አብረን እንብላ። እኔ እንኳን ሰው ቀጥሬያለሁ። አሁንም ልወጣ ስል ነው የጨረሳችሁት? አረ እኔ ግን መጣሁ። በዛው መማጫውት ቁም ነገር አለኝ። ጥሩ እኮ ምሳ እየበላን አይሆንም? አይ እሱ እንኳን አይሆንም። ለብቻችን መሆን አለብን ኃይሉ። በቃ ከምሳ በኋላ አይሆን። እንግዲህ ከምሳ በኋላ ምህረትን ቤቷ አድርሳታለሁ ብያለሁ። አስቸኳይ ካልሆነ ማታ ብናደርገውስ? ይሁን፣ ይደርሳል። ግድ የለም። ጥሩ ደህና ዋሉሽ። ባህሩ ማታ አንተም ትኖር የለ? የት እሄዳለሁ ብለህ ነው? እሺ በሉ ሰላም ዋሉ። በጣም እናመሰግናለን። በቃ ተነሳችሁ? ቡና ላፍላላችሁ ብል እምቢ አላችሁ። ቢሮ ስለምንገባ ነው። ይቅርታ። ደግሞ ምሳ አስቸግረን ሌላ ችግር አለ። ይደርሳል እኮ 10 ደቂቃ ብቻ በሞቴ። በእውነት እንቸኩላለን። ካሜራማኑ ቸኩላል። አታዩትም? ክላክሱ በጠበጠኝ እኮ። ባይሆን ሌላ ጊዜ እመጣለሁ። ከሰሞኑ አንድ አልጋ ለራሴ ለመግዛት ሳልመጣ አልቀርም። ኧረ ምንም ችግር የለውም። ና ችግር የለውም። አንተና እንጂ አንድ ብስኩት እናዘጋጅልሃለን። አዎ። ፕሮግራሙ ግን መቼ ይተላለፋል? በመጪው ሳምንት ሰኞ ማታ ጠብቁት። እኔም ደውዬ አስታውሳችኋለሁ። ዊ በእናትህ እንዳያመልጥ። ደግሞ የሚያስፈልግ ነገር ካለ ቁረጥ አደራ። እኔ ዝም ብዬ ነው ያወራሁት። ይኸውና እንደኔ ሆነ ደስ አይልም የምትለው ካለ አውጣው። እሺ ምህረት፣ ይሄ እሱ ስራ አይመስልሽም? አታስጨንቂው እንጂ። ኧረ ምንም ችግር የለውም። እውነቱን ነው የምላችሁ። እንደናንተ አይነት የሚያስቀና ባለትዳር አጋጥሞኝ ያውቅ። ፕሮግራሙን ሰው እንደሚወደው አልጠራጠርም። በሉ ደህና ዋሉ። እሺ ደህና ዋል። ቴንክ ዩ። እጅህን ከትከሻዬ ላይ አንሳ። ኧረ እባክሽ እንዴ! ርቀው እስኪሄዱ እንኳን እየሳቅሸኛቸው ነው። እንዴት ራሴን እንደጠላሁ። እኔ ግን ወድሻለሁ። በጣም ነው የቀፈፍከኝ። ሰው ምን ይለኛል ብዬ እንጂ ደስ ብሎኝ ወይም ወድጄ ወይም ደግሞ ይቅርታ አድርጌልህ እንዳይመስል አጠገብ ሆኜ ካሜራ ፊት ተጎልቼ ዋልኩት። ለማንኛውም በጣም አመሰግንሻለሁ። ደግሞ ያው ስታወሪ የነበረው የፍቅርና የአድናቆት ወሬ ዝም ብሎ በታምር የፈለቀልሽ አይመስለኝም። የልብሽን የእውነትሽን ያወጣሽ። ማስመሰል አይገባህም? ማስመሰል ቢሆን ኖሮ ሚስቴ እንዴት ያለች አርቲስት ይወጣት ነበር ብዬ ባሰብ። ግን አይደለም። ትወጂኛለሽ ምህረት፣ አትዋሽ። ደግሞ ፈገግታሽን አትቆጥሪ። ጋዜጠኞቹ መኪናውን እያዞሩ እያዩሽ ነው። እጅሽን አውለብልላቸው። ሳትዋረድ እጅህን ከወገቤ ላይ አንሳ። ማስመሰል አይገባሽም? ምን መሆን ነው? ሚስቴን መሳም መብቴ። ሁለተኛ እንዴት ብለህ ልትስማኝ ትሞክርና በዚህ በጥፍሬ ፊትን ቦጫጭሬ ነው የምለቅ። ለኔ ብለሽ ነው እንደዚህ ያሳደግሽልኝ? ምኑን? ጥፍርሽን። በነገራችን ላይ ጣቶችሽ እንደምወድልሽ ነግሬሽ ያውቃል? ያጠለኩልሽ ቀለበትም አልወለቅም። አልተጣላሽኝም እኮ ማለት። ሂድ ቦርሳዬን አምጣልኝ። ልትሄጂ ነው? የቀረኝ ነገር አለ? ማማ ጥፎወርቅ እስኪመጡ አጠብቂያቸው። ምን ያደርጉልኛል? ቤታቸውን ኢንተርቪው እንድትደረጊበት ስለፈቀዱልሽ ማመስገን የለብሽም? እኔ ወንድም ቦርሳዬን ታመጣልኛለህ አታመጣልኝ? ዛሬ ካንተ ጋር አፍ ለመካፈት ምንም ፍላጎት የለኝም። እሺ ቡና ላፍላልሽ? ማሾፍ ነው? ምን ነው ቡና ማፍላት አይችልም ብለሽ ነው? ጠብቂና ማማ ጥፎወርቅን ጠይቂያቸው ከፈለግሽ። እሺ ቡና የሚያስፈልሃላ?
ጸጉርሽ እንዴት ያምራል ዛሬ። ሰውዬ ከኔ ምንድነው የምትፈልገው? ምህረት። እሺ ቶ ቦርሳዬን እንደሆነ እኔ ራሴ ሄጄ ማምጣት አያቅተኝ። ከበሩ ላይ ዞር በልልኝ። አሳልፈኝ። እኔ አመጣልሻለሁ። ግን አንድ ነገር ላስቸግርሽ። ልሸኝሽ። ምን ችግር አለው? ቤት አድርሼሽ እመለሳለሁ። ወይኔ እሺ ያልሽኝ ማለት ነው? እሺ አሁን መሄድ እችላለሁ? ትችያለሽ። የኔም ቤት መጣው ቦርሳሽን ይዤ። ከዛ በፊት ግን እሺ ላልሽበት አንድ ጊዜ ከንፈርሽ ላይ እንድስምሽ ትፈቅጂልኛለሽ? እኔ እስክችች ላልክበት አንድ ጊዜ በጥፊ እንዳጮህ ትፈቅድልኛለህ? እሺ። አንቺ ጠላት ቤት አስመስለውት የለም እንዴ? ምን ሲሰሩ ነው የዋሉት? ምን ነው የተበላሸ ነገር አገኘሽ? ቆይ እስቲ ምን አውቄ እንዴ? ባዮ የተለወጠ ነገር ማወቅ አልቻልኩም። ብቻ ግን አንድ የቀፈፈኝ ነገር አለ። ምንድነው? ዝም ብለሽ እኮ ነው ጥፌ። እነሱ ምንም አልነኩም። ሶፋው ላይ ነው ተቀምጠው ሲጠያየቁ የዋሉት። አንተ የት ነበርክ? እኔም አልነበርኩም። ታዲያ አልነበርክበትን እንዴት ትመሰክራለህ? አሁንስ አበዛሽው እንዴ? በምን ልናገር ስትይ ነው እንዴ የዋልሽው? እኔማ እኮ እዚህ ተቀምጬ አይናቸውን ባያቸው እነሱም በነፃነት አይነጋገሩም። እኔም አያስችለኝም። የምናገርበት አላጣም ብዬ ነበር ከፊታቸው ዞር ያልኩት። ለመሆኑ ከኃይሉ ሌላ ማን ነው እዚህ ቤት የዋለው? ማንም አልዋልም። ብሌንና ጠቢቡም እንዳንቺው ጠዋት የወጡ እስካሁን አልተመለሱ። አባባም ካለቀ በኋላ ነው የመጣው። አንተስ? እኔማ ነበርኩ፣ ግን ውጪ ነበርኩ። ለምን አልገባህም? ምን ይሰራል ገብቶ? ውጭስ ምን ይሰራል? አብሯቸው ሆኖ የሚባለውን አይሰማም? ምን ያደርግለታል ጥፌ? ገና በቴሌቪዥን ሲተላለፍ ሊያየው አይደለም? ለመሆኑ ለመንግስት እንዲያቀርብ የተጠየቀውን ጥያቄ በሙሉ አቅርቧል? እኔ እንጃ። እንዴት እኔ እንጃ? እጥፌ ባህሩ በምን ሊያውቅ ይችላል? አልገባሁም አልነበርኩም ማለሽ አይደለም እንዴ? እና ሲወራና ሲዶለት የተዋለውን አታውቁማ? አዎን አናውቅም። እንዴት አታውቁም? እንዴት ነው? አትጠይቁም? ማንን እንጠይቅ? ማንን እንጠይቅ? ኃይሉና ሰው ከሩቅ አገር ካሜራና ወረቀት ተሸክሞ መጥቶ የሰው ቤት አስለቅቆ በር ዘግቶ ሲጠይቅ እናንተ ምን ተባለ ምን ተወራ ብላችሁ ጆሮአችሁን ጣል ለማድረግ ሰነፋችሁ። አሁን እኮ ይሄንኑ ልንጠይቀው ነው እየጠበቅነው ያለነው። ከኔ ጋራ ማታ እናወራለን ተባብለናል። ይመጣልሻል፣ ራስሽ ትጠይቂዋለሽ። ለመሆኑ እሱ ሴት ሄዶ ነው እስካሁን ድረስ ያመሸው? እንጃ። ወዲያው ሚስቱን ተከትሎ እንደወጣ ነው፣ አልተመለሰም። የቷን ሚስቱን? የቷን ሚስቱን? ኃይሉ ስንት ሚስት አለው? የልጁን እናት ነው እንዴ? እኮ ምህረትን ማለት ነው። መጣ ነበር። የት? እዚህ ነበረች። እንዴት? ቃለ መጠይቁ የተደረገላቸው አብረ ሆኖ ነው። እንዴት አባቷ ምን ቁርጥ አርጓት እንድትመጣ ብለን አይደለም ሽማግሌ ልከን ደጅ ጠና ነው። ቸመዳም ታዲያ የተከበሩ የሀገር ሽማግሌዎች አሳፍራ መልሳ ስታበቃ ምን ቀረኝ ብላ ትመጣለች? እንግዲህ አሻፈረኝ በማለቷ ቆጭቷት ይሆናል፣ ወይም የመከራት ሰው ይኖራል። ዋናው መምጣቷ ነው። ኖሬላት በነበረ ምን ልትያት? እንደው አባቴ ይሙት ከበር ነበር መመልሳት። እሷም አትገባት። ካሜራ የለ ምን የለ፣ ነገሩን ሁሉ አዝረጥርጬ ነበር። ሁሉንም ማበራት ደግሞ የሰራሁትን ምግብ ሁሉ ጠርገው በልተው መሄዳቸው እንዴ! ምንም እኮ አላሰረፉልንም። እንደው በደካማ አቅሟን የሰራችሁ። በቤቱም ነፍሰ ጡር አለ፣ ለቤቱም ለአዋዩም ጥቂት እንተው አይባልም? ግብር ብሩልኝ ብዬ የጠራሁ ይመስል መሶቤን ገልብጠው በልተው ይሄዳሉ። እኔ እንግዲህ ለዚህ መልስ የለኝም። እኔ እንደሆነ ዱለቴን ከረፈደ ጥርቅም አድርጌ በልቼ ስለነበር የአንቺን መሶብ በመገልበጡ አልተሳተፍኩም። እንዴት ዱለቴን ጠርቅሜ በልቼ? በአርቡ እንዴ? አርብ ነው እንዴ ዛሬ? ምን ባደርግ ይሻለኝ ይሆን ገብሬ? እንደው ምን ባረግ ይሻለኛል? ኧረ ተው ያገኘውን አትብላ፣ ሆድ እንዳሳዩት ነው በልኩ አድርገው አላልኩም? ሙች ይሄው እኔ ልሙት ምንም ትዝ አላለኝም። መታፈሪያ ደግሞ እዚህ ቤት ዱለታቸው ቆንጆ ነው ሲለኝ ጊዜ ማን መታፈሪያ? ማነው ደግሞ በማታ የሚደውልብኝ?
ባህሩ አንሳና አናግር። ተኝተዋል በል። መሽቷል እኮ ሲነጋ አያደርሳችሁም ነበር ወይ በላቸው። ሄሎ ኃይሉ እንደምን አመሸ? በሰላም ነው? ጥሩ እሺ እነግራለሁ። እሺ ምንም ችግር የለም። እሺ አሎ እሺ መቼ እሺ ደህና ደር። የምን እሺ ነው? ማን ነው? ኃይሉ ነው። አልመጣም አትጠብቁኝ ነው የሚለው። እንዴት? ምን አጋጠመኝ አለ? ምህረት ጋር ነው የማድረው። ምን ማለቱ ነው የሰውዬ? እንዴ እዚህ ቁጭ ብለን እሱን አይደለም እንዴ የምንጠብቀው? እኛ እሱ ምን አስጠበቀን? ስንት የምናወራ የራሳችን ጉዳይ እያለልን። እሺ ዛሬም ከመታፈሪያ ጋር ነው የዋልኩት አልከኝ። ደህና ደሩ። በቃ ቁጭ በል። የት ትሄዳለህ? እናንተ ታመሻላችሁ መሰለኝ። ደክሞኛል፣ ልተኛ ነው። ቁጭ በል። እፈልግሃለሁ። አባትህን አንድ ትልልኛለህ። ተው ብየው አልሰማ ብሎኛል። አንተን ይሰማህ ከሆነ ደግሞ ንገርልኝ። ምን ይንገረኝ? በቃ አባባ ሁለተኛ ዱለት አትብላ። እንዴ እስኪ አሁን ዱለት ምን ያደርግልህ? ምን ይቀባጥራል ይሄ ደግሞ? እኔ መች ዱለት አይብላ አልኩ? ይብላ። ተው ብየው አልሰማ ያለኝ ከዚያ መታፈሪያ ከሚባል ሰው ጋር ያለውን ጓደኝነት ነው። ተው አብረህ አትጠጣ እኩይህ አይደለም እለዋለሁ። ዛሬ ጭራሽ አብሮ በልቶ መጣል። ባህሩ ተቀመጥ፣ ብዙም አያቆይህም። ግፋ ቢል ወፍ ጭጭጭ እስኪል ነው። ማማ እዚህ ቤት እስካለ ድረስ ኳሱም ጨዋታውም ህጉም እኔ ነኝ። እሺ ብላ ስልት ትበላለህ፣ ጠጣ ስልት ትጠጣለህ፣ ተኛ ስልት ትተኛለህ፣ አውራ ስልት ታወራለህ፣ ዝም በል ካልኩም ዝም ትላለህ። እሺ እኔ መቤት። ሌላው ቀርቶ ሙት ብልህ እንኳን ለመሞት ማንገራገር የለብህ። ተስማምቶኛል። ለምን አብረኸኝ እንድትኖር እንደፈቀድኩ ታውቃለህ? ይቅርታ ስላደረግሽልኝ። ይቅርታ ስላደረግኩልህ አይደለም። እኔ እንዳንተ ጨካኝ አይደለሁ። ለአንዴና ለመጨረሻ ጊዜ ሌላ እድል ልሰጥ ስለፈለግኩ ነው። ገብቶኛል። አልገባህ? ቢገባህ ኖሮማ እኔን የቦክስ ሜዳ ላይ እንዳገኘኸው ባላጋራ አፍንጬ እስኪውልቅ አትመታኝም ነበር። ተሳስቻለሁ ምህረት። ደግሜ ደጋግሜ ይቅርታ ጠይቄያለሁ። እኔ ማለት የልጅነት ፍቅረኛ ነበርኩ ለ12 ዓመት። እየሰማህ ነው? ለ12 ዓመት በታማኝነት አንተን ብዬ የጠበቅኩ ሴት ነኝ። የልጅህ እናት ነኝ፣ ሚስትህ ነኝ። ሕይወቴም ነሽ። ቀሪውን ሕይወትህን ከኔ ጋር ማሳለፍ ከፈለክ ከዚህ በኋላ እኔ ያዘዝኩን ብቻ ትፈጽማለህ። እሺ እኔ ያዘዝኩን ፈጽመ ሳይ መለወጥህን ሳምን ብቻ ይቅርታ አደርግልሃለሁ። የፈለግሽውን እዘዥኝ እፈጽማለሁ። ከአሁን በኋላ ባሪያሽ ነኝ። ጉልበትሽ ስር ተደፍቼ የምታዝዥኝን ሁሉ ታዝዛለሁ። እግሬንም እጠበኝ በይኝ አጥባለሁ። መልካም። የማዝህን ሁሉ ትታዘዛለህ? አዎ ታዝዛለሁ። እሺ ነገ በጠዋት ማማ ጥፎወርቅ ጋር ትሄድና ቤታቸውን እንደምትለቅ ትነግራቸዋለህ። ከዛ ከኔ ጋር እንኖራለን። ልጃችንንም ከቤተሰቦች ቤት እናመጣታለን። እንደ በፊቱ አብረን እንኖራለን። ደስ ይለኛል። ከዛ እዛ ያለውን የቤት ዕቃችንን በሙሉ ጭነት ታመጣለህ። እሺ አመጣለሁ። ቀጥሎ ቤት ትፈልጋለህ ወይም ህንጻ፣ ከተቻለ መጋዘን የሚከራይ ወይም የሚገዛ ካገኘ ትፈልጋለህ። ለምን? አልጋ ባልጋ ፕሮጀክትም ከማማ ጥፎወርቅ ግቢ ነፃ ይወጣል። ያ የነሱ መኖሪያ ነው። ሌላ ቦታ በጋራ ሁላችንም በነፃነት የምንሰራበት ቦታ ትፈልጋለህ። ተይ እንጂ። ምን ነው ያስቸግርሃል? ሳይሆን እንጃ አስቤው አላውቅም። አንተማ እኮ ምንም አስበህ አታውቅም። ብታስብ ኖሮማ እኔ እንደዛ አድርገህ። ምህረት በእናትሽ በቃሽ። ምህረት ተጸጽቻለሁ አልኩሽ። የምታዥኝን እዘዥኝ በቃ። እሺ ከዛ ምን ላድርግ? ከዛማ
እኔ ፕሮጀክቱን ስራ፣ ሂሳብ፣ ሰራተኞች እቆጣጠራለሁ። እኔስ? አንተ ትታዘዛለህ። እሺ። ለመሆኑ አልጋ በአልጋ ፕሮጀክት ከተጀመረ ጀምሮ ስንት አልጋ እንደተሰራ፣ ስንቱስ እንደተሸጠ፣ ምን ያህል ገቢ እንዳስገባ ታውቃለህ? አላውቅም። ለስሙ ግን የሥራው ባለቤትና ስራ አስኪያጅ ነህ። በስራ ላይ ዋናው አስፈላጊ ነገር መተማመን ነው ብዬ አስባለሁ። አብረውኝ የሚሰሩትን ሰዎች አምናቸዋለሁ። ስለዚህ በጣም ልጫናቸው አልፈልግም። ሌላው ቢቀር ዓለም ፊቱን ባጠቆረብኝ ሰዓት አይዞህ ያሉኝ ባለውለታዎቼ ናቸው። ከዚህ በኋላ ግን የምታምነው እኔን ነው። እሺ። ሌላስ? ሌላ ደግሞ የአልጋ በአልጋ ፕሮጀክት ሂሳብ ኦዲት እንዲደረግ ፈልጋለሁ። ጠይቃቸዋለሁ። እንግዲህ አትጠይቃቸው፣ ታዛቸዋለህ። ታዛዥ ነኝ። ከዚህ ሌላ ደግሞ በአልጋ በአልጋ ፕሮጀክት ላይ ማን ነው የሚሰራው፣ ማን ነው የሚያለምጠው የሚለውን ታያለህ። ስለዚህ ሁሉም እንደየስራው ያገኛል። ያልሰራ አይበላም። አይበቃም? አይበቃም። ለዛሬ በዚህ ከተግባባን ይበቃል። ካሁን በኋላ ግን ወደድክም ጠላህም እዚህ ቤት እስከኖርክ ድረስ ንክርሽኝ እኮ ምህረት፣ ላንቺ እታዘዛለሁ። ይሄ ቤት የኔ ነው። ስለዚህ በቤቴ ኳሱም ጨዋታውም ህጉም እኔ ነኝ። እኔስ ምንድን ነኝ? አራጋቢ ነኝ? ተመልካች ነኝ? ምንድን ነኝ? ሜዳ ነህ። ሜዳ ማለት ደግሞ ሳር ቢተክሉበትም ቀለም ቢቀቡትም ቢጋልቡበትም ትንፍሽ የማይል ጉዝ ነገር ማለት ነው። ይሄ የሚስማማ ከሆነ ትቆያለህ። አይ የምትል ከሆነ ግን ጊዜን ባታባክንብኝ ደስ ይለኛል። ምን ትላለህ? ዛሬም እወድሻለሁ ምህረት። ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነጻነት ወርቅነህ ነበሩ ተጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።